ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቃው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ እንደተለመደው የዛሬን ቪዲዮ ከመጀመሪያ በፊት ማስታወቂያውን ላስታውሳችሁ ሜሬጅ ሂሊንግ ወይም ደግሞ ጋብቻችሁን ትዳራችሁን ሪስቶር ማድረግ የምትፈልጉ ማደስ የምትፈልጉ ችግር ያለበትና መስራት አለብኝ አረ በቋፍ ላይ ነኝ የምትሉ ያላችሁ ሴቶች እዚህ ጋር በማስቀምጠው ዩዘር ኔም ሬጂስተር ማድረግ ትችላላችሁ አዲስ አበባ ያላችሁ ከአዲስ አበባ ውጪ ሌላም ሀገር ያላችሁ በይበልጥ ደግሞ ኦንላይን ያሉ ሰዎች እየተመዘገቡ ስለሆነ እንዳያመልጣችሁ በጣም አጭር ቀን ነው የቀረው ላስታውሳችሁ ብዬ ነው ዛሬ የምሰራው ቪዲዮ በጣም ለብዙ ሴቶች እንደሚጠቅም እርግጠኛ ነኝ ላገቡ ሴቶች በይበልጥ ሪሌሽንሺፕ ላይ ላላችሁ ሴቶችም በጣም ይጠቅማችኋል በደንብ እንደምታዳምጡኝ ተስፋ አደርጋለሁ ታውቃላችሁ ወንዶች ይቅርታ መጠየቅ አይችሉም እስካሁን ግን ይቅርታ እየጠየቁን ቆይተዋል ብዙ ወንዶች እዚህ ጋር ያላችሁ ወንዶች እንዴ ቲጂ ምን ማለት ነው ይቅርታ እኮ ትልቅነት ነው እንዴ ይቅርታ ጠይቃለሁ ምናምን ልትሉኝ ትችላላችሁ ብዙ ወንዶች ይቅርታ ይላሉ ግን necessarily ይቅርታ መጠየቅ አይችሉም it's not in them ተፈጥሯቸው አይደለም እሺ ግን በግንኙነታችሁ መሃል ይቅርታ ያለሽ ወንድ ሊኖር ይችላል ባልሽ ይቅርታ ሊል ይችላል በይቅርታ የሚልባቸው ምክንያቶች ልንገርሽ አንደኛ የተፈጠረውን ድራማ የተፈጠረውን ብስጭት ንዴትሽን ምናምን ለማብረድ በቃ ይቅርታ ሊልሽ ይችላል ሁለተኛ በቃ እንደው ብታሳንሽኝም ይቅርታ ስላልኩሽ እንደው ዲስሪጋርድ ብታረግኝም ይቅርታ ወይም ደግሞ ኢንሴንሲቲቭ ለማይባ አይገባውም እንዴ አያዝንልኝም እንዴ አያስብም እንዴ የሚባለው ነገር እንዳይመጣበት ይቅርታ ይላል ሳያምንበት ይቅርታ ይላል ያው I'm not responsible ያው እኔ ተጠያቂ አይደለሁም እኔ responsible አይደለሁም እኔ ተጠያቂ አይደለሁም ግን ያው በቃ ጉዳዩ እንዲያልፍ ይቅርታ ይላሉ 3-4 ምክንያት ዘረዘርኩላችሁ ይቅርታ የሚልበትን ግን አንዳንዶቻችሁ እንዴ ይቅርታ እኮ ይላል እኔ ባል እንዴ ቦይፍሬንድ እኮ ይቅርታ ይጠይቀኛል ብላችሁ ልታስቡ ትችላላችሁ አው ሊጠይቋችሁ ይችላሉ ነገር ግን necessarily ወንዶቹ በትክክል አምነውበት ይቅርታን አይጠይቁም ወንድ ልጅ ካመነበትና በጣም ይቅርታ ማለት ከፈለገ የሚያረጋቸው ነገሮች እነግራችኋለሁ ግን ብዙ ሴቶች ለምዶብን ይቅርታ ማስጠየቅን በጣም ነው የምንወደው በቃ የሆነ ነገር ብሮክን ከሆነ ከተበላሸ በማንፈልገው መንገድ ከሄደ አልቲሜትሊ እነሱን ይቅርታ እስካላስጠየቅን ድረስ አናርፍም ሞኝነታችን ይቅርታ ሊሉን ይችላሉ ነገር ግን ተጸጽተው ላይ መለሱ ይችላሉ ይቅርታ ሊሉን ይችላሉ ከላይ ባነሳዋቸው ምክንያቶች ነገር ግን wholeheartedly አምነውበት አይ ከዚህ በኋላ አላደርግም ማለት እንዳልሆነ እያረጋገጥኩላችሁ ወንዶች በትክክል አምነውበት ይቅርታ ሲሉ እንዴት እንደሚሉ ልንገራችሁ አሁንም ቨርባል ነገር የምትጠብቁ ሴቶች ካላችሁ I'm sorry ቨርባል ነገር ላታገኙ ትችላላችሁ ሊሉ ይችላሉ barely ግን often ወንዶች ይቅርታ ሲጠይቁና ይቅርታ እንዲደረግላቸው ሲፈልጉ የሚያደርጉትን ነገር ነው የምነግራችሁ በመጀመሪያ ወንድ ልጅ ይቅርታ ሲል ለተፈጠረው ችግር ኃላፊነት ይወስዳል የሆነ ነገር ተፈጥሯል አዎ ኃላፊነት ይወስዳል አይ እኔ ነኝ ችግሩ ላይልሽ ይችላል እንዲህ መሆን የለበትም ይሄ መስተካከል አለበት ይውላችሁ we need to know men masculine pride የሚባል ነገር አለ ስለዚህ masculine pride የሚፈቅድለት ነገር ምንድነው ችግሩን ለችግሩ ኃላፊነት ወስዳለው መፈጠር አልነበረበትም ፊክስ እናደርገዋለን ማለት ኃላፊነት መውሰድ ነው በሌላ እንግሊዘኛ I am sorry ማለቱ ነው ኦኬ ኃላፊነት ሲወስድ በሁለተኛ ደረጃ ይቅርታ ሲል ምን እንደሚያደርግ ታውቃላችሁ የተፈጠረውን ችግር ለመፍታት ስትራይቭ ያደርጋል የሆነ ነገር ተፈጥሯል አይደለ ያንን ነገር ለማስተካከል ከሄደ ማርዬ I am sorry ያለሽ ነው በእንግሊዘኛ I'm sorry ያለ ነው ወንዶች እንደኛ በቃላት ላይ የቆሙ አይደሉም ከቃላት ይልቅ ወደ ድርጊት ስለሚያመዝኑ ችግሩን ለመፍታት ስትራይቭ ያደረገ ከሆነ ችግሩን ለመፍታት ወዲህ ያለ ከሆነ እየለሻለው ነገር ቢሆኖር ይቅርታ እያለሽ ነው የሚያሳዝነው ሁኔታ እኛ በጣም ቨርባል የሆነ ነገር ስለምንወድ ይውላችሁ ነገሩ ፊክስ ከመደረጉ ይልቅ እኛ ብናወራበት ነው የምንመርጠው እንደ ሴት እንዳትሞኙ እናወራበት ማውራት አለበት ዲስከስ መደረግ አለ ኖ እነሱ ጋር እንደዚህ አይነት ነገር አይሰራም
እሱ ዲስከስ አያደርገውም። ችግሩን ዲስከስ ካረገውማ መፍታት አይችልም። ስለዚህ አጉል አምባጓሮ ውስጥ ነው የሚገባው። ስለዚህ አያወራውም፣ ይፈታዋል። ለስቶክ ማውራት አለብን፣ መነጋገር አለብን የሚባለውን ነገር ቁጭ አድርጊና ችግሩን ለመፍታት የሚሄድበትን መንገድ አይተሽ ሪሜምበር አይ አም ሶሪ እያለሽ እንደሆነ። በሶስተኛ ምክንያት ብዙዎቻችን ኤክስፒሪየንስ የምናደርገው ከተጣላን በኋላ አርጊመንት ከተፈጠረ በኋላ ከክርክር በኋላ ምንድነው የሚያደርጉት? ኬራቸውን ለማሳየት ፍቅራቸውን ለማሳየት የማያደርጉልን ነገር አለ አይደለ? ከወትሮ በተለየ የሆነ ነገር ይዞልን ይመጣል፣ የሆነ ነገር ይገዛልናል። እንዲና እንዲ ሾፕ ማድረግ ትፈልጊያለሽ ወይ እንትን ማድረግ ትፈልጊያለሽ ወይ የሚባሉ አክት ኦፍ ሰርቪስ አይ አም ሶሪ የሚሉ ናቸው። አይ አም ሶሪ እያለ ነው። ቤት ውስጥ ይዞ የማይመጣውን ነገር ከወትሮ ቤት ውስጥ ይዞ ከሚመጣው ለየት ያለ ነገር ይዞ መምጣት ከፈለገ ይሄ ነገር ያስፈልግሻል፣ ይሄን ነገር አስቤልሽ ገዛው ምናምን ካለሽ የኔ ፍቅር አም ሶሪ እያለ ነው። ይቅርታ እያለ ነው። ቃላት አትጠብቂ፣ ይቅርታ እያለ ነው። አይ ነገሩ አድሬስ መደረጉና አለመደረጉ ማወቅ አለብኝ፣ ይቅርታ ሊለኝ የሚገባል የሚል ማስኪለን ፕራይድ ላይ ቁጭ አትበይ። መጸጸታቸውን የሚያሳዩበት አንድ መንገድ ከወትሮ በተለየ ኬር ሲያረጉ፣ ከወትሮ በተለየ አቴንሽን ሲሰጡ፣ አዳማጭ ሲመስሉ፣ የሆነ ነገር ሲያረጉ መጸጸታቸውን ማወቃችን መጸጸታቸውን እንድናይ ነውና አትሞኝና ቃላት ላይ ስቲክ አታርጌ የኔ ቆንጆ አይ አም ሶሪ እያለ ነው። ዶንት ቢ ፉል። ከወትሮ በተለየ ኬር ካረገ ሂ ኢዝ ቴሊንግ ዩ አይ አም ሶሪ እያለ ነው። እሺ ቀጥላለሁ። አራተኛ ልምጣላችሁ። ለዘብ ያለ ባህሪ ያሳያሉ ወንዶች ከተጣላን በኋላ ወይም ደግሞ ከተጸጸቱ ወይም ደግሞ ይቅርታ ለመጠየቅ ከፈለጉ ለዘብ ያለ ባህሪ ያሳያሉ። ለምሳሌ ሌላ ጊዜ የሆነ ነገር ስትዩ ቱግ የሚለው ሰውዬ አሁን ለዘብ ይላል። ለዘብ ይላል ምን ለማለት ነው? አዎ ራሴን ፕሮቴክት የማደርግበት ሲናሪዮ ላይ አይደለሁም። አዎ የተፈጠረ ችግር አለ፣ እሱ እስኪያልፍ ድረስ አውል ቴክ ዘ ብሌም እና በቃ አርጊው ማድረግ አልፈልግም፣ ኮንፍሮንት ማድረግ አልፈልግም። አይ አም ሶሪ ማለቱ ነው። ታስተውሉ እንደሆነ አላውቅም። እያንዳንዱን ነገር በፊት ላይ አያዳምጠኝም፣ አይሰማኝም፣ የሆነ ነገር የምትሉት ነገር ኖሮ አሁን ላይ ኦን ኤቭሪ ሲምፕል ሀሳብ ዲቴል ለመስማት ጥረት እያደረገ ከሆነ እሺ ከዛስ ምናምን እያለ እየሰማ ከሆነ ማሪዬ ኢዝ ቴሊንግ ዩ አም ሶሪ because he wants to be connected። በቃ እያንዳንዱን ዲቴል በቃ መስማት ፈልጋለሁ። መስማት ፈልጎ አይደለም፣ ኮኔክት ለማድረግ ነው፣ ሪስቶር ለማድረግ ነው። እና ለእያንዳንዱ ለጥቃቅን ነገር አቴንሽን እየሰጠ ከመጣ አይ አም ሶሪ ማለቱ ነው ማሪዬ። አዎ አም ሶሪ ማለቱ ነው። ሌላው አም ሶሪ የሚልበት መንገድ ጀስቸሩ ያስታውቃል። በቃ ይሄ ክንፉ እንደተመታ እንትን በቃ የሆነ እንትን ምናምን ሲል you've got to see በጣም ይታያል እኮ። እንደ ድሮ አይልም እኮ በቃ ማየት የሚቻል ነገር አለ። በቃ እዝን ብሎ ቤትም ሲገባ አዝኖ ምናምን ጸጥ ብሎ ምናምን ከባህሪ ውጪ ካየሽበት ማሪ is telling you I'm sorry እያለ ነው። ከወትሮ የተለየ ትህትና፣ ከወትሮ የተለየ ካልምነስ፣ ከወትሮ የተለየ አኮሞዴት ማድረግ ነገር ካየሽበት እየነገረሽ ያለው ነገር ቢኖር በጣም ይቅርታ አድርጊልኝ ነው። ይሄንን ነገር የሚያደርጉት እውነት አምነውበት ነው ወይስ ነገሩን ለማብረድ ነው ስትሉ ናቹራሊ ወንዶች እንዳልኳችሁ ኢጎአቸው ወይም ፕራይዳቸው በራሳቸው ያላቸው ትምክት አም ሶሪ እንዲሉ እንደኛ በጣም ይቅርታ እንዲሉ የሚዳረጋቸው አይደለም። ይህንን የምናወራው ደካማ ወንድ ይሁን ማስኪለን ይሁን ጠንካራ ይሁን የትኛውም የአብዛኛው ወንድ ባህሪ ነው። ፎርስ ዳት ማተር ብዙ ጊዜ በጣም ጠንካራ የምንላቸው ወንዶች በቃ እሱማ ወንድ ነው የምንላቸው ወንዶች እዚህኛው ትሬት ላይ ሲገቡ እናያቸዋለን። እዚህኛው ትሬት ላይ ገቡ ማለት ደካማ ሆነዋል፣ ወንድናታቸውን አጥተዋል ማለት ሳይሆን ኬር ለሚያደርግለት ሰው የማይሸነፍ ሰው የለም። አይደንቲቲውን ይጥላል ማለት አይደለም፣ ማንነቱን ይተዋል ማለት አይደለም። ግን እንደዚህ አይነት ጀስቸሮችን ካሳየሽ why are you fixated on the words? ከቃላቱ ባለፈ እኮ በደንብ እየነገረሽ ያለው ነገር በቃ ተጸጽቻለሁ ነው።
ተጸጽቻለሁ ነው መሆን የለበትም ነው። መሆን ከሌለበት ደግሞ የሚያሳየው ነገር የቀድሞ ፕራይዱን፣ ትምክቱን፣ ኩራቱን ሁሉ ጥሎ ያንቺን ስሜት አንደርስታንድ እንዳረገ እንዲገባሽ ይሄ ሁሉ ጀስቸር ሲያሳይሽ you need to know ይቅርታ እንዳለሽ ማወቅ አለብሽ። እንዳልኳችሁ ብዙዎቻችን ግን ነገሩን አውርተነው ዲስከስ አድርገንበት ፊክስ ማድረግ እንፈልጋለን። እንደ ሴት በቃ መነጋገር አለብን ስንል በንግግር ነው ሪስቶር ማድረግ የምንፈልገው እኛ ሴቶች። እነሱ ደግሞ በንግግር ሪስቶር አያደርጉም። ሶፋራይ ነው ብዙ ወንድ በንግግር ሪስቶር አያደርግም። በጣም የተለየ ነገር በቃ ላይፍ እንደዛ አይነት ጉዳይ እስካልሆነባቸው ድረስ በንግግር ሪስቶር አያደርጉም። ግንኙነቱን በንግግር አያድሱትም፣ በንግግር አያስተካክሉትም። የሚያድሱት ነገሩ ላይ ወይም ችግሩን በመፍታት ነው። ይሄ ደግሞ የነሱ ተፈጥሮ ነው እና እንደኛ መነጋገር አለብን፣ ፊክስ መደረግ አለበት ባልን ቁጥር እያሸሸነው ነው የምንመጣው። ኦኬ ይሄን ሁሉ ጀስቸር አላየችም፣ ይሄን ሁሉ ጊዜ ይቅርታ ስል አልገባትም፣ ይቅርታ ባፉን ቢልሽ አልገባሽም፣ ለማስተካከል ጥረት ቢያረግም አልገባሽም። ስለዚህ ሰርድ ኦፕሽን ሊያረግ የሚችለው ሸዳውን ነው፣ በቃ ዝም ነው የሚለው። ምክንያቱም ባፉ ይቅርታ አለ፣ ባያምንበትም ባፉ ይቅርታ አለ፣ በድርጊቱ ግን አምኖበት አሳየሽ፣ ይሄንንም አልተቀበልሽም። ስለዚህ ያለው አማራጭ ምንድነው? ይቅርታ ብላትም አይገባትም፣ ይቅርታ ባልላትም አይገባትም። ስለዚህ ያለኝ አማራጭ ሸዳውን ማድረግ ነው። ሸዳውን ሲያደርጉ ደግሞ እነሱን ለመክፈት ያለው ጦርነት እንዴት ከባድ እንደሆነ የምታውቁት ይመስለኛል። ስለዚህ በጣም ማስተዋል ያለብን ነገሮች ሁል ጊዜም በኮንቨርሴሽን በኮሚኒኬሽን አይፈቱም። በጣም ሚስሊድ ተደርገናል። ፎር ሎንገስት መነጋገር አለብን። ኮሚኒኬሽን ኢዝ ኪ። በቃ በሪሌሽንሺፕ መሀል ኮሚኒኬሽን ዋነኛ ጉዳይ ነው። ንግግር ያስፈልጋል። ችግሮቻችንን በመነጋገር በመተሳሰብ መፍታት አለብን የሚባሉ ነገሮች የሴትና የወንድን ዲፍረንስ ያላማከሉ ናቸው። አንዳንድ ወንዶች ችግር ሲፈጠር ሸዳውን ያደርጋሉ። ባለፈው ቪዲዮ ሰርች የላችኋለሁ። አንዳንዶች ደግሞ ራሳቸውን በሆነ ነገር ውስጥ ይደብቃሉ። አንዳንዶች ደግሞ ቬንት በማድረግ በሌላ ነገር ራሳቸውን በመጥመድ ችግራቸውን ለመፍታት ጥረት ያደርጋሉ። ከኛ ጋር ባለው ሲናሪዮ ነው በዚህ ሁሉ መንገድ እየሄዱ ያሉት። ወንድና ወንድ ጓደኞች ሲጣሉ አይታችሁ ታውቃላችሁ? እንደኛ እኮ ኮሚኒኬሽን ኮንቨርሴሽን ምናምን እኮ አያስፈልጋቸውም። ከአመታት በኋላ ተጣልተው ራሱ ሲገናኙ የሆነ ነገር ያወራሉ፣ በቃ ይመለሳሉ። እኛ ጋር ሲመጣ በእኛ ልክ ነው እየወረዱልን ያለው። እኛ ኢሞሽናሊ ኮኔክት ማድረግ ስለምንፈልግ፣ እኛ ኢሞሽናል የሆነውን ነገር ስለምንፈልግ ለእኛ እያሉ ነው አንዳንድ ነገሮችን አዳፕት እያደረጉ ያሉት። ስለዚህ አዳፕት አድርጎ የሆነ ነገር ሲነግረን what we need to do is to understand፣ በደንብ መስማትና ማዳመጥ ይጠበቅብናል። most of all የሚያደርገውን እያንዳንዱን ነገር ካየን ሰውየው በትክክል ይቅርታ መጠየቁንና አለመጠየቁን በደንብ ልንረዳ ይገባናል። ብዙዎቻችሁ በጣም መልሳችሁ መላልሳችሁ በጣም ፕራውድ ስለሆናችሁ ይቅርታ አስጠይቃችኋል። ይቅርታ አንዴ፣ ሁለቴ፣ ሶስቴ ከጠየቀ በኋላ ልምድ ነው የሚሆንበት። ተመሳሳይ ስህተት እየሰራ ተመሳሳይ ይቅርታ ይጠይቅሻል። አንቺም ትቀበያለሽ። ለምን? ይቅርታ ማስጠየቅ ሪኮንሳይል ማድረጊያ መንገድሽ ነው ያንቺ። እሱ ደግሞ በዛ ፋንክሽን አያደርግም። ስለዚህ ነገርየው ላይ እንዳይሰራበት አንቺ እዚህ ጋር ይቅርታ ካልጠየቅሽ ብለሽ አስረሽዋል። ይቅርታ ጠይቆ ይቅርታ መጠየቁን የሚያሳይበትን መንገድም እየሄደ የማትሰሙት ከሆነ እንዳልኳችሁ ሸዳውን ያደርጋል ወይ ሌላ ኦፕሽን ይመርጣል። ስለዚህ ድናቢ በቃ አይምሯችሁን ፊክስ አታድርጉ። ይቅርታ መጠየቅ አለብኝ ብላችሁ እንትን አትበሉ። በቃ if he's trying to be nice በጣም አኮሞዴቲቭ ከሆነ በጣም የሆነ በፊት ቱግ የሚያደርገው ነገር ዛሬ ላላ ካረገው ሰውየው ሶበር ሆኗል ማለት ነው። ሰውየው በጣም ሳይለንት ሂዩሚሊቲ ላይ ነው ያለው ማለት ነው። እንዴ በክብራቸው እንዴት እንደማይደራደሩ ታውቃላችሁ። ክብሩን የሚነካ ነገር እየተናገርሽ እንደው ለጊዜው ዝም ካለሽ ሰውነቱ እንኳን ሪያክት እያደረገ ዝም ካለ ሪሌሽንሺፑን ሪስቶር ማድረግ ፈልጓል። ፍቅራችሁን ሪስቶር ማድረግ ፈልጓል። ትዳሩን ሪስቶር ማድረግ ፈልጓል። አይምሯችሁን ንግግር ላይ ብቻ ፊክስ አታድርጉ። ብዙ ጊዜ ሰላም ከፈለጉ
ነገሩን ሪስቶር ማድረግ ከፈለጉ አርጊውመንት አይፈልጉም፣ ጭቅጭቅ አይፈልጉም፣ ነገርየው ላይ ማውራትን አይፈልጉም። አይ ቾዝ ፒስ ካለሽ ሊገባሽ ይገባል። ለምንድነው አርጊው የምታረጊው? አዎ አሸንፈሻል እኮ አሸንፈሻል። ይሄ ሁሉ ማሳያ እንዳሸነፍሽ ነው አይደለ? ስለዚህ ካሸነፍሽ መልሰሽ መላልሰሽ የወደቀ ሰው ወይ የደከመ ሰው ላይ የተለየ ነገር ማድረጉ ምን ያስፈልጋል? አይ ቾዝ ፒስ አይ ቾዝ ዩ እያለ ነው። በቃ አም ሶሪ ተጸጽቻለሁ እያለ ነው። መነጋገር አለብን እያልሽ ለምን ትቆሰቆሻለሽ? አውቃለሁ ላይክ አይ ሰድ እኛ ባወራን ቁጥር ነው ኮኔክት የምናደርገው። ሲያወሩን ነው በደንብ አብረው እንደሆኑ የሚሰማው። ባለፈው እንዲያርገሽ እንዲያረኩሽ እኮ በዚህ መንገድ እንዲሆኑ እንዲ ምናምን ሲሉን ነው ሪስቶር ግንኙነታችን ሪስቶር እንደተደረገ የሚሰማን። ናት ኦልዌይስ ለዚህ ነው በደንብ አይናችሁን መክፈት ያለባችሁ። ለዚህ ነው በደንብ ማዳመጥ ያለባችሁ። የሚያረጉት የሚሆኑት ነገር ሁሉ ይቅርታቸውን መጠየቂያ መንገድ ስለሆነ ለሚያደርጉት ነገር ሁሉ በማስተዋል እንድታዩቸው ስል በትህትና ጠይቃቸዋለሁ። የደከመና የወደቀ ሰው ላይ ብዙ አቅም ኤግዘርት በማድረግ ብዙ ኢነርጂ ኤግዘርት በማድረግ ጭራሽ ነገር እየሆነ እንዲጠላው አታድርጉት። በቃ እያሳያችሁ ነው ያለው አይደል? እያሳያችሁ ካለ ያሳያችሁን ተቀበሉ። አዜን ምንም እንዳልተፈጠረ ሆኑ ለማለት ሳይሆን በቃ እንደ ቀድሟችሁ ለመሆን ሞክሩ። አይ ጉዳዩ እንደ ቀድሞ ለመሆን የሚያስፈልግ አይደለም የምትሉ ከሆነ ሌላ መካኒዝም ፈልጉ። ግን መልሶ መላልሶ እንደተጸጸተ የምታዩበትን ሰው ደጋግማችሁ ፓንች ማድረግ ጤናማ ነው ብዬ አላስብም። አላማው ደግሞ አንድ ሰው አሸነፈ፣ አንድ ሰው ጎበዝ ነው እንትን አልኩት እኮ ማለት አይመስለኝም። አላማው ግንኙነቱን ትዳሩን ሪስቶር ማድረግ ነው አይደለ? ስለዚህ እሱ ከሆነ ጉዳዩ ማሰብ ያለብን ሰውዬ ተጸጽቷል፣ ሰውዬ አዝኗል። ስለዚህ መልሼ መላልሼ አንዱን ሀሳብ በማምጣት ቶርች አላረገውም ብላችሁ ለራሳችሁ ቃል ገብታችሁ ግንኙነታችሁን ሪስቶር አድርጉ። ልክ እንደዚህ አይነት ነገር ስታዩበት ባንዴ ዝልል ብላችሁ ተቃቀፉ፣ በቃ ነገር ሁሉ ተውት ማለት አይደለም። ግን show him that you understand፣ በቃ እንደገባችሁ አሳዩት። ኬር የምታረጉለትን መንገድ ቀጥሉበት። አለበለዚያ ግን ሌላ ሜካኒዝም እንዲፈጥሩ ታረጓቸዋላችሁና ይቅርታ ማለት አለበት ብላችሁ ያላችሁ ሴቶች ይቅርታ ብሎሽ መልሶ መላልሶ ሴም ስህተት እየሰራ ነው ያለው። ቃላቱ ላይ ፎከስ ዳትሁኚ፣ ድርጊቱን በደንብ እዩ። አንዳንዱ ነገር ደግሞ for you surprise እንደኛ ዌይት የለውም፣ እነሱ ጋር እንደኛ አይከብድባቸውም። ስለዚህ ፊክስ ለማድረግ የሚሞክሩት ጉዳይ ላይሆን ይችላል። እኛ በጣም ማተር የሚያደርግብን ነገር ለነሱ ምናቸውም ላይሆን ይችላል። ተፈጥሯችን የተለያየ ነው። ለሴት ጓደኛሽ ስትነግራት ምን አስቦ ነው እንዴት ምናምን የምትልሽ ነገር እሱ ጋር መጥቶ ምንም ላይሆን ይችላል። ስለዚህ ኢንስቴድ ኦፍ ሰውዬሽ ላይ ቂም ይዞ የማይገባ መንገድ ከመሄድ ይልቅ ይቅርታ የሚልበትን መንገድ አንደርስታንድ አድርገሽ ግንኙነታችሁን ትዳራችሁን ሪስቶር አድርጉ። እና ወንዶች በአፍ ብቻ ይቅርታ አይጠይቁም። ይቅርታ የሚልሽ ከሆነ ከልቡ ላይሆን ይችላል። መንገድ ላይ የረገጡንም ሰዎች ሶሪ ምናምን ብለን እናልፍ የለ። እንደሱ አይነት ይቅርታ ደግሞ አይደለም ትዳርና ሪሌሽንሽፕ ላይ የሚፈልገው አይደል። በትክክል ይቅርታ የሚለውን ነገር የምትፈልጉ ከሆነ ማሰብ ያለባችሁ ነገር ድርጊቱን በደንብ አድርጋችሁ ማየት ነው። ቃላት ላይ ትኩረት እያደረጋችሁ እንዳትሸወዱ፣ ጊዜያችሁ እንዳታባክኑ፣ ጥሩ ግንኙነታችሁን እንዳታበላሹ በደንብ አስቡ። ሶሻል ሚዲያ ላይ ይቅርታ ሲባባሉ አይታችሁ እንደነሱ ይቅርታ ማድረግ አለብህ፣ እንደሷ ይቅርታ ማድረግ አለብህ፣ እንትና እኮ ይቅርታ ሲላት እንዲህ ነው ያደረገው እንዲህ ነው የገባው እያላችሁ ግንኙነታችሁን በኮምፓሪዥን እንዳታበላሹት ብልሃተኛ ሁኑ ለማለት እፈልጋለሁ። ወዳችኋለሁ።